እቺም ሷናት እነኚህ ሁለቱ ልጆቻችን አሁን እነሱ ሁለት ወልደው አራት ሆነዋል ደሞ እነሱ ማለት ነው አያት ሆነዋል እኛ አያት ሆነናል የውቅና መታሰቢያ ለጀግናው ፍስሐ ወልደ አማኑኤል ህይወትክን በሙሉ ገና በወጣት ጊዜ ጀምሮ ለቅዱስ ጊዮርጊስ የስፖርት ማህበር ከዛም ለብዙ አመታትም አፍቅረህ ለምትወዳት እናት ሀገር ኢትዮጵያ በሀገርም ውስጥ ሆነ በውጭም በመዛወር የወድ ሀገርን ማሊያ በመልበስ ከመጫወትም በላይ ራስህን መስዋዕት አርጋሃል እኛ እድል አግኝተን ያንተን ጨዋታ ለማየት የቻልን ያንተ ደጋፊዎች በዛሬው ዕለት አንተን ለማመስገን በህይወት በመገኘታችን ለፈጣሪ ክብር ይገባዋል ታሪኩና ጓደኞቹ በዲኤምቪ ነዋሪዎች ግንቦት 18 2016 ይላል ይሄን ያው ተነጋግረናል ያለም ዋንጫ ፈረንሳይ ሀገር ነው ይሄ እንግዲህ ያው ከዛው ከኳሱ ቦታ የሚመጣ ነው እቺ ደግሞ ብርቱካን ናት እንደው ብርቱካን ከዚህ በላይ ያድጋል እንትኑ ሳይዙ ብርቱካን ወይስ እንደዚህ ናቸው የቤት ሲሆኑ አነስ ያሉ ናቸው ትንሾይ ናቸው አዎ ሻባባ አሁን ኦፊስ ውስጥ ነው ያለ ነው እስኪ እንገሩኝ ያንዳንዱ ነገር እሺ እቺ ባለቤቴ ናት ከተጋባን ከ50 አመት በላይ ሆኖናል አሁን ግራንድ ኪድስ 4 አሉን ማለቴ የልጅ ልጆች 4 አሉን የኛ ሁለት ሴቶች ናቸው የመጀመሪያዋ ጽዮን ትባላለች ሁለተኛዋ ኒዮሚ ትባላለች ሁለቱም UCLA ናቸው የሚሰሩት አሁን አንደኛዋ ማስተርሷን ማግኝታ በሆስፒታል አድሚኒስትሬሽን አድሚኒስትሬተርም ናት at the same time ነርስም ናት አንደኛዋ ደግሞ ነርስ ናት ባሏ ላንግስተን ሃሊ ዶክተር ላንግስተን ሃሊ ይባላል ኦልሞስት ሶስተኛ ሰው ነው በዩሲኤልኤ ኑሮ ሰርጀንት ነው የጭንቅላት እንትን ሰርጀሪ ያደርጋል እና ጥሩ ኑሮ ነው እግዚአብሔር ይመስገን ምንም ችግር የለንም ልጆቻችን አሉ እኛ አለን እና ጊዜውም ከመጣን ጀምሮ እስካሁን ድረስ ሰላም ነው ያ እቺ እንደነገርኩሽ ባለቤቴ ናት እቺም ሷናት እነኚህ ሁለቱ ልጆቻችን አሁን እነሱ ሁለት ወልደው አራት ሆነዋል ደሞ እነሱ ማለት ነው አያት ሆነዋል እኛ አያት ሆነናል ይሄ ያው ነኝ እቺ ደግሞ የወንድሜ ልጅ ናት ኢሚዲየት ታላቅ የነበረው ጌታቸው ይባላል ጌታቸው ወልደ አማኑኤል በህይወት የለም አሁን አልፏል እና እነኚህ በሙሉ ቤተሰቡ ነው ይሄ በሙሉ ናቸው ሰባታችንም ነን የምስራች የሁላችን ታላቅ ናት ይልማ ወልደ አማኑኤል ቀጥሎ ነው ጌታቸው ወልደ አማኑኤል ቀጥሎ ነው ፍስሐ ወልደ አማኑኤል አራተኛ ልጅ እኔ ነኝ አምስተኛ አናንያ ወልደ አማኑኤል ስድስተኛ አልማዝ ወልደ አማኑኤል ሰባተኛ አብይ ወልደ አማኑኤል ዳዊት የምስራች ልጅ ነው ሁለት ሴቶች ልጆች አሉት እና ወደ ዋሽንግተን ነው የሚሰራው እነኚህ እና ሁለቱ ወንዶቹ የአልማዝ ልጆች ናቸው እነኚህ ሁለቱ የኔ ልጆች ናቸው ጽዮንና ኒዮሚ በጣም ደስ ይላል አሁን ትልቅ ልጆች ሆነዋል ይሄን ይመስላል እንግዲህ ሌላ ይሄ እንደምታዩ ነው እዚህ ጋር ይታየኛል ፊፋ ይላል ይሄ ስፖርት በስፖርቱ ጊዜ ይሄ ፈረንሳይ ሀገር የነበርኩ ጊዜ
የገዛኋቸው አንዳንድ ነገሮች አሉ። ፈረንሳይ ሀገር የዓለም ዋንጫ ሲቋቋም የነበረ ጊዜ ያው ፈረንሳይ ነው የበላው በ98 እና ዛጋ ፒክቸሮች ይታዩኛል። እነዚህ ፎቶግራፎች የመቼ ናቸው? ይሄ የጊዮርጊስ ቡድን ነው። የጊዮርጊስ ቡድን በኢትዮጵያ ቡድን ከኢትዮጵያ ቡድኖች አንደኛ ነው። አንደኛ ነው ጊዮርጊስ፣ ቅዱስ ጊዮርጊስ። ብዙ ጊዜ አሸንፏል። እዚህ ውስጥ ማን ናቸው? መንግስቱ ወርቁ 3ኛ አፍሪካ ዋንጫ፣ አዋድ መሐመድ 3ኛ አፍሪካ ዋንጫ። ይሄ ጥበቡ ሻዋንግዛው፣ ጥበቡ እና እኔ ከክቡር ዘበኛ ነው ወደ ከክቡር ዘበኛ 3ኛ ቡድን ወደ ጊዮርጊስ ገባል። በታህሳስ ግርግር ጊዜ መንግስቱ ነዋይ ግርግር እና የወንድሙ የግርማሜ ነዋይ ግርግር የነበረ ጊዜ ከዛ ያው በግርግሩ ምክንያት ተቋረጠ። ኳስ ረብሻ ነበር። እኛ ወደ ጊዮርጊስ ገባን ሶስታችን እና በህይወት ያለው አሁን እዚህ ከርሶ ጋር ሌላ ማን ናቸው? በህይወት ያሉት ከነዚህ ውስጥ እንግዲህ ጥበበ በህይወት አለ። ይሄ ዶክተር ተቀዳ አለሙ ነው። ዴፒቲ ሚኒስትር የነበረ ነው። ይሄ ዶክተር ሰለሞን ተርፋ ነው። ሚሲሲፒ ዩኒቨርሲቲ ፖለቲካል ሳይንስ ዲፓርትመንት ያስተምር ነበር። ጌታቸው አርፏል። ዱላ ይሄ ሻዋንግዛው ነው። ሳንዲያጎ ነው ያለው። 2 ልጆች አሉት። ከአሁኑ ሚስቱ ከነበረችው እንደ አጋጣሚ አሁን አረፈች። ይሄ እንዳለ ፈይሳ ይባላል። 3 ቁጥር የነበረ ነው፣ ሞቷል። ይሄ አረጋል ገብረ ኢየሱስ መሐንዲስ ነው፣ ኢንጂነር። ቀጥሎ ፍስሐ ወልደማኔል፣ ቀጥሎ አቶ እሸቱ አስፋው እና አዋድ መሐመድ እና መንግስቱ ወርቁ ናቸው። መንግስቱ ወርቁ ስማቸው በጣም ትልቅ የታወቁ ታሪኩን በደንብ ይነግሩናል። እርስዎ ደግሞ ሞር ስማቸው ግን በጣም የታወቀ ነው። በጣም እዚህ ጋር ሲያሉ አሉ የምስክር ወረቀቶች ይታያሉ። ዋንጫዎች ኦኬ። እንግዲህ እነኚህ እንደምታውቂ የሰሜን አሜሪካ እግር ኳስ ፌዴሬሽን ከተመሰረተ አሁን 42ኛ ዓመቱ ነው። እኔ የመጀመሪያው ፕሬዝዳንት ነበርኩ፣ ሲኢኦም ነበርኩ እና አሁን ከ4 ቲም ወደ 36 ቲም ደርሰናል። አንደኛ ደረጃ ያሉት ወደ 16 ነው 20 ቡድን ይሆናሉ። ሁለተኛ ዲቪዥን ደግሞ ያሉት ወደ 16 ደርሰዋል። 12 ናቸው መሰለኝ፣ ግን ወደ 16 ይደርሳሉ እና በየአመቱ እና እዛ ውስጥ የኮኦርዲኔቲንግ ኮሚቴም ኃላፊ ነበር፣ ሰራተኛ ነበርኩ እና የዛን ጊዜ በየአመቱ አንዳንድ ማስታወሻ ይሰጡናል። ይሄ በሙሉ የተሰጠው እንደምታውቂው ማስታወሻችን ነው። ይሄ ደግሞ ይህ የእውቅና መታሰቢያ ለጀግናው ፍስሐ ወልደማኔል ህይወትክን በሙሉ ገና በወጣት ጊዜ ጀምሮ ለቅዱስ ጊዮርጊስ የስፖርት ማህበር ከዛም ለብዙ አመታትም አፍቅረህ ለምትወዳት እናት ሀገር ኢትዮጵያ በሀገርም ውስጥ ሆነ በውጭም በመዘዋወር የወድ ሀገርህን ማሊያ በመልበስ ከመጫወትም በላይ ራስህን መስዋዕት አድርገሃል። እኛ እድል አግኝተን ያንተን ጨዋታ ለማየት የቻልን ያንተ ደጋፊዎች በዛሬው ዕለት አንተን ለማመስገን በህይወት በመገኘታችን ለፈጣሪ ክብር ይገባዋል። ታሪኩና ጓደኞቹ በዲኤምቪ ነዋሪዎች ግንቦት 18 2016 ይላል። በጣም ደስ ይላል። ይሄ እንግዲህ ዋሽንግተን ኦርጋናይዝ አድርገው ሪጅናል ቻምፒዮንሺፕ እንትን ያሉት ነበር እና እሱን ሲያዘጋጁ ያው የክብር እንግዳ አድርገው እኔንም ሻዋንግዛውንም
ጠርተውን ነበር እና ይሄ የዛን ጊዜ መጣ ነው። ይሄ ደግሞ አጋር ለኢትዮጵያ ወጣቶች ማህበር ዩዝ አሶሲዬሽን አሁን 25ኛ ዓመቱን ይዟል። ወደ 100 ልጆች አብዛኞቹ ኦርፋን ናቸው፣ ማለት እናትና አባት የሌላቸው፣ እነሱን እንረዳለን እና እስካሁን ድረስ አንድ ዶክተር አለን ከኛው የተመረቀ፣ 2 ሴቶች አሉን ቤት መስርተው ትዳር መስርተው ልጆች አላቸው። አንደኛው 4 ልጅ አላት፣ አንደኛው 2 ልጅ አላት እዛው። አዎ እና የራሳቸውን ቤት አንዷ ገዝታለች፣ አንደኛዋ ደግሞ አሁን ስቲል እየሰራች ነው ፕራይቬት እንትን። ይሄን ያው ተነጋግረናል። የዓለም ዋንጫ ፈረንሳይ ሀገር ነው። ይሄ እንግዲህ ያው ከዛው ከኳሱ ቦታ የሚመጣ ነው። ይሄም ሜክሲኮ 1968 ኦሊምፒክ ጃንሆይ መልካም ፈቃድ አድርገው እኛ ከስፖርተኞቹ ጋር ከሯጮቹ፣ ከቦክሰኞቹ፣ ከተለያየ የአትሌቲክስ ስፖርት እንትን ከሚሉት ጋራ ጃንሆይ ልከውን እዛ ሄድን ጊዜ የገዛሁት ማስታወሻ ነው ምልሽ እና ትልቅ እንትን ነበረ፣ ኢቨንት ነው ያው ኦሊምፒክ ነው እና የዛን ጊዜ ያገኘነው ነው። ይሄ ፈረንሳይ ሀገር የዓለም ዋንጫን ዚዳን የነበሩበት፣ ዚዳን የሚባል የአልጄሪያዊ ተጫዋች የነበረበት ጊዜ ነው። የዓመተ ምህረቱ ያስታውሱታል? አዎ ዚዳን ቅርብ ጊዜ ይመስላል ግን ኮች ሆኖ ነው አሁን የሚያገለግለው። የዛን ጊዜ 1998 1998 ዓመተ ምህረት ፈረንሳይ ፓሪስ ላይ የዓለም ዋንጫ ሲካሄድ እኔም እዛ ነበርኩ። ከጓደኛዬ ጋር ሄደን ይሄንን ለማስታወሻ ይዤ የመጣሁት ነው ልሻለሁ። ያቺ ኳስ ታየኛለች እዛ ኳስ እዚህ ውስጥ እዛ ውስጥ ያቺ የሰሜን አሜሪካ የእግር ኳስ ፌዴሬሽን ተጫውተው እኔ ኦርፋን እንደዚህ ስለምረዳና ስለ ፋውንዴሽን ስላለኝ እሱን ለመርዳት የተሰጠኝ ኳስ ነው። ሌሎችም ነበሩ። ያው ለልጆቹ ዲስትሪቢዩት አድርገን ሰጥተናል። ኢትዮጵያ ሄደን ይሄ የሆነው እንግዲህ ወደ 2003 ላይ ነው። እርሊ ላይ ገና እንትን ሲል ነው። የዛን ጊዜ እኔ ከኢትዮጵያ ቡድን ከሰሜን አሜሪካ የእግር ኳስ ፌዴሬሽን የተውጣጡ ቡድን ይዤ ሄጄ ከቅዱስ ጊዮርጊስ ከቡና እና ከኢትዮጵያ ቡድን ጋራ ግጥሚያ አድርገናል። 30 ሰዎች ይዤ ሄጄ ነው እና በ2000 ዓመት ነው። ጥሩ ነበር በጣም። አዎ መሸነፉን ግን በደንብ ነው የተሸነፈው። ጎሉን በብዛት ነው ያስገቡ የነበረው። ጊዮርጊስ እኔ እንጃ 6-0 ይሁን ምናምን ነው። ቡናም እንዲሁ 4-2 ነው ምናምን ነው ያሸነፈው። የኢትዮጵያን ቡድን እንደዚሁ አሸንፎናል እና ይሄን ይመስላል ልቻለሁ። እሺ አሁን ደግሞ እንግዲህ ሲቆጭ ብለን በደንብ እንጫወታለን። ዳጋ ደግሞ የአክሱም ፒክቸርም ይታየኛል። ይሄ እንግዲህ ታሪክ ማዋቂ እንደሆኑም በጣም ብዙ ሰምቻለሁ። ሀገራችን እዚህ ሀገር የመጣሁት ኦገስት 5 1969 ነው እና የዛን ጊዜ መጀመሪያ ከኛ በፊት ሻንግዛውና ዶክተር ሰለሞን ተርፋ
ቀድመው ዩሲኤልኤ የሚባል ዩኒቨርሲቲ ገብተው ነበር። ከዛ እኛንም ጠየቁልን እና ከዛ በኋላ ከነሱ በኋላ እኔ ነኝ የመጣሁት። ከኔ በኋላ መንግስቱና ያረጋልና ዶክተር ተቀዳ መጡ። እዚሁ ደግሞ አንድ ኢትዮጵያ ያገኘን ግርማ የሚባል እሱ ደግሞ እንደዚሁ ያው የዩሲኤልኤ ተጫዋች ሆነ። ሌላ ደግሞ አንድ የኤርትራዊ ተወላጅ ብርሃኔ አምደ ብርሃን የሚባል ነበር። ስለዚህ ወደ 6 ግማሽ የምንሆነው ከግማሽ በላይ የምንሆነው አንዳንድ ጊዜ እኛ ኢትዮጵያኖቹ ነበርን እና የኢምፔሪያል ቦዲጋርድ እያሉ ሁሉ ፍረንት ጋዜጣ ላይ ብሪንስ የሚባል የዩሲኤልኤ ጋዜጣ የነበረ እዛ ላይ ያወጡን ነበር እና እሱን ይመስላል። ይሄ ደግሞ የጊዮርጊስ እንደዚህ ላድርግልሽ። ይሄ ደግሞ የጊዮርጊስ አንደኛና ሁለተኛ ቡድን ነው። ግማሹ በቱታ ግማሹ ሁለተኛ ቡድኖቹ ታች ያሉት በሙሉ ወይም ቱታውን የለበሱት ሁለተኛ ዲቪዥን ነው። የቆምነው ሁላችንም አንደኛ ዲቪዥን ነው። ይሄን ይመስላል። ሰሜን አሜሪካ የመጡ የቀድሞ የኢትዮጵያ ብሔራዊ ቡድን የክለብ ተጫዋቾች ቡድን ነው። ይሄ ደግሞ በጠቅላላ ሰሜን አሜሪካ የመጡ ይላል የቀድሞ ኢትዮጵያ የክለብ ተጫዋቾች ቡድን። ስንት ናቸው አባባ? ቁጥራቸውን እውነቱን መቁጠር አለብኝ። ተቀያሪዎችም ናቸው አይደል? ባንድ የሚገቡ አይደሉም። አንዳንዱም ደጋፊ ነው። እሷ ለምሳሌ ሴቷ ደጋፊ ናት። ሬስቶራንት አላት፣ ምን ትደግፋለች። ተመሳሳይ ማሊያ ስላደረጉ። አዎ። እና ይሄን ይመስላል። ይሄም ጊዮርጊስ ነው። ይሄኛው ከጥበቡ ጋር ነው። አዎ ጥበቡ ክብር ዘበኛ አብረን ነበርን። እንዲህ ቢያጥር ቀላል ሰው አይምሰልሽ። 9 ልጆች አሉት። አዎ እና በኳሱም ደግሞ ቅመም ነው። የታወቀ ግብ የሚሆኑ ኳሶች ነው የሚሰጥሽ እና ጥበበ መንክር ይባላል። ኃይለኛ ተጫዋች አለ። ዋሽንግተን ነው ያለው። ይሄ ወደ ልንሄድ ነው። አንዱ ሀገር ልንሄድ ስንል አበባ ሰጥተውን ነው። መንግስቱ አበባውን ይዟል መሀል ላይ። እና ደጋፊዎቻችን ናቸው እነኛ ጠቅላላ። የድሮ አለባበሳችሁ ሁሉ በጣም ደስ ነው። እናንተ ሁሉ ነው የምትሄዱት ስትሄዱ ሌላ ሀገር ሁሉም? አዎ ቡድኑ ዋናው ቡድን ይሄዳል። ሁለተኛ ቡድንም አስፈላጊ ሲሆን አንዳንድ ተጫዋቾችን መርጦ ይዞ ይሄዳል። ጋሽነቃቸው በጣም አዋቂ ነው። እቺ ልጄ ናት እንግዲህ ስንት ዓመት ነው ጽዮን? አሁን እዚህ ላይ ምናልባት 3 እንደዚህ 2 ተኩል ጽዮን ትባላለች። እቺ ናት። ይሄ የጊዮርጊስ ቡድን ወደ ፕራክቲስ ለመሄድ ነው። አንዳንድ ደጋፊዎችም አሉበት። ይሄ ከጽዮን ጋር እኔና ጽዮን ነን። በጣም ደስ ይላል። ይሄ እዚህ ነው።
መኪና በጣም ተቆረጠች እንጂ እዚሁ ናት ምልሽ ሁሉ ነገር እዚሁ ነው እነሱ ወደ ኢትዮጵያ አንዴ ነው ናኦሚ ሁለቴ ሄዳለች ጽዮኒ አንዴ ሄዳለች እቺ አልማዝ መንገሻ የምትባለው ባለቤቴ ናት በጣም ቆንጆ ኦኬ ጽዮን ሳይጀሻለሁ ስክሌቱ ጋር ይሄ የዱሮ ሐረር ራስ መኮንን ትምህርት ቤት ነው ፎቶግራፉ በደንብ አይታይም አይዶን ነው ይታይሽ እንደሆነ ስለቆየ ነው እንደዚህ ሆኖ ከለር አይ ራሱ አነሳሱ እንትን ነውና ኮፒ ተደርጎ ነው ይሄ ደግሞ ለማስታወሻ ሲባል ብዙዎቹ በህይወት የሉም almost ሐረር ነው ይሄ ልዑል ራስ መኮንን ትምህርት ቤት ሐረር ይባላል አሁን አለ የትምህርት ቤቱ አለ ራስ መኮንን አለ ይሄ የቅዱስ ጊዮርጊስ ቡድን ሱፍም አሰፍተውልናል የለበስነው በሙሉ ምልክትም ያለው በሙሉ ያው ግማሹ አለ እዚህ ላይ ሁሉም አሉ ይገርምሻል የሞቱም አሉ አሁን ሪሰንትሊ እነ ታምራት እነ አደም መሐመድ መንግስቱ እንዳለ እሸቱ እነኚህ በሙሉ ጋይዘውዴ እነዚህ በሙሉ ምን ነግርሽ አሁን በሙሉ ያረፉ ናቸው እና ታምራት አስፋው ታምራት ቴክስ ይሄ የዓለም ዋንጫ መሰለኝ እኔ አልጫወትም ነገር ግን እንዴት እንደሆነ አላውቅም እንትና መንግስቱም አለ ኤኒዌይ የኛ ጌም ይመስለኛልና ደጋፊዎች ናቸው እነኚህ እና ከሜዳ ስንወጣ ነው ይሄም የጊዮርጊስ ቡድን ነው ያው እዛ ላይ ያለው ነው ስርዓቱ በዛ ጊዜ የነበረው እንዴት ነው አለባበሳችሁ ሁሉ ልዩ ነው በጣም የእግር ኳስ ጋሽ ነቃቸው በእግር ኳስ ያደገ ሰው ነው እና እስከ አፍሪካ የእግር ኳስ ፌዴሬሽን ፕሬዚዳንትነት ድረስ የእንትን ያረገ ሰው ነው የአፍሪካ ፉትቦል ፌዴሬሽን ዋና ፕሬዚዳንት የነበረ ነው እና ይሄንንም ግብጾቹ አሉ ለምሳሌ ሌላም አረቦቹም አሉ ጥቁሮቹም ጋና ናይጄሪያ ሁሉ በጣም የተራመዱ ናቸው በቅኝ አገዛዝም ቢሆን ኳሱን ይጫወታሉ ስቲል እና ያ ሁሉ ረድቷቸዋል ማለት ነው ደሞ ፊዚካሊ የአፍሪካ ሀገሮች ከኛ በተፈጥሮ ጠንካራ ናቸው የሚሄዱበትም የህይወት እንትን ቀላል አይደለም ስለዚህ በየቦታው አንዳንዴ ስፕሪንት ላይ ለምሳሌ ሮጦ በመቅደም በቴስታ ዘሎ ግብ በማግባት ይሄን ፊዚካል እንትን የሚጠይቀውን እንትን እኛ ካለንበት በላይ አንድ ሌቭል አላቸውና በሱ እየተጠቀሙ ብዙ ጊዜ እንትን ብለዋል ኢትዮጵያ እስካሁን ድረስ ያገኘችው የሶስተኛ አፍሪካን ብቻ ነው እንደሱም የሆነው ያው ተጫዋቾቹ ነጋሽ ነቃቸውም ሙሉ ዴዲኬትድ የሆነ ኤፈርት የሆነ
ኳሱንም ስልት አጫዋወቱንም ከውስጥም ደግሞ እያንዳንዱ ፐርሰናሊ የተዘጋጁበት እንትን ስለሆነ እንደምታውቂው በጣም የሶስተኛ አፍሪካን ዋንጫ ወሰዱ 4-2 ግብጽን አሸንፈው ጃንሆይም በጣም ነው ደስ ያላቸው የዛን ጊዜ የነበሩት እና ይሄን ይመስላል ልሻለሁ። እዛ ደግሞ ብርሃኑ ላይ ነው ደግሞ ይሄን ያለ እሺ ስለነዚህ እስኪ ንገሩኝ። እሺ ይሄኛው ያለው ኒውዮርክ ነው እና ስራ እየሰራ ነው አሁን ማስተርሱን አግኝቷል። ይሄኛው 3ኛ ዓመት ነው እዚህ ሀገር ነው ዩኒቨርሲቲ እና አሁን እንግዲህ ማን ይባላሉ ስማቸው? ይሄ ላንግስተን ሃሊ ይባላል። ያኛው ደግሞ አንቶኒ ሃሊ የልጅ ናቸው እነዚህ። አዎ የሴቷ ልጄ የጽዮን አዎ ይሄ መጀመሪያ ልጅ ያኛው ሁለተኛ ልጅ። እሺ እዚህም አሉ። እዚህ ደግሞ ይቺና ይሄ ወንድምና እህትና ያው እሱም ወንድም ነው። እነኚህ አራቱም በሙሉ እነሱ ናቸው። አዎ እሺ ማን ናቸው እነዚህ? እቺ ሃና ጊዲዮን፣ ይሄ ደግሞ እዝራ ጊዲዮን ይባላሉ። እቺም የኑሮ ሰርጀንትነት ነው የምትፈልገው። አሁን እሱን እያጠናች ነው 3ኛ ዓመት 4ኛ አሁን ግራጁዌት ታደርጋለች ቬሪ ሱን። ይሄኛው የመጀመሪያ ዓመቱ ነው UCLA መሐንዲስ ነው። እና በዛ ፊልድ ብዙ አይቀበሉም። አሁን ሞች በጣም ሬር ነው። እንደውም እኛ እድለኛም ነው ያለው ማግኘቱ ባለ። አዎ እድለኛ ነው ታባባ። ተመስገን እንደዚህ የተማሩ ተመስገን ደረጃ ያደረሱ ተመስገን እድለኛ ነው። አዎ ሂድ ጎ ራስል አይዞሽ አትነካ። እንደሱ ነው። እንደዚህ ናቸው። ጎ ራስል ሙቭ ሲደር። እንግዲህ አሁን የምንገኘው የአቶ ፍስሐ ወልደ አማኑኤል ቤት ነው። በጣም ደስ ይላል። ውጩ ጀርባው ነው ይሄ በጣም ሰፊ ነው። ለስንት ዓመት እዚህ ነው አቶ ፍስሐ? ሎሚ ናት ይቺ ሎሚ ነች። አዎ እነኚህ ሶስቱ ምንድነው ኮክ ናቸው። አሁን ድራይ ሆነው ነው። አዎ እንግዲህ ውሻዋ እቺ ራስል ትባላለች። ራስል ይባላል። ወንድ ነው። አዎ ስንት ዓመቱ ነው ራስል? ከገዛ ነው አንድ 10 ዓመት ሳይሆን አይቀርም። አዎ እንግዳ ተቀባይ ነው ራስል። ምንም አላለኝም አይልም። አዎ እዛስ ኦሬንጅ ነው እዛ ጋር ያለው? አዎ ነይ በዚህ ጋር እቺን እንትኗን ተጠንቀቅ። እሺ እንግዲህ ግቢ የጎበኘው ነው። የአቶ ፍስሐ ቤት ውስጥ ነው ያለሁት። ሎሚ አለ እዚህ ጋር፣ ኮክ አለ፣ አትክልቶች፣ ቲማቲምም አለ። ይቺ ደግሞ ምንድን ነው የሚባለው? ብርቱካን አይደለም፣ ማንደሪን። ገና እንትን አላለም። አብቅሎ ነበረ። አሁን ጊዜው እንትን ነው። ጊዜው ፀሐይ ሲሆን እንዴት ነው ይደርቃል? እቺ ደግሞ ብርቱካን ናት። ብርቱካን ከዚህ በላይ ያድጋል እንትኑ ሳይዙ ብርቱካን ወይስ እንደዚህ ናቸው? የቤት ሲሆኑ አነስ ያሉ ናቸው። ትንሾች ናቸው። በጣም ደስ ይላል። ከጀርባ ነው ያለ ነው። ይሄው ብርቱካን ልሰጥ ነው።
ጠንካራ ነው። አዎ እሺ ከጀርባ እንግዲህ የሚገኘው ከአቶ ፍስሐ ወልደ አማኑኤል አንጋፋ አቶ ፍስሐ ወልደ አማኑኤል ቤት ነው። በጣም ወድጀዋለሁ እኔ። ቆንጆ አየሩም ጥሩ ነው በጣም ደስ ይላል። እሺ በፊት ለፊት ደግሞ እንሂድ። እሺ ራስልተኛ ይሄ እንግዲህ ያው ኦሬንጅ ተቀብያለሁ። አመሰግናለሁ። ለጊዜው ያፈራውን ቆንጆ ነው በጣም። እንግዲህ ኪችኑ ነው። በጣም ደስ ይላል። ያው ቤቱ በነፃነት ተከፍቶልኝ ነው እየቀረጽኩ ያለሁት። ችግር የለም። ደስ ብሎኛል። ነይ በዚህ። እሺ ይሄን አይተሽዋል? እሱ ኦፊስ ነው አይቻለሁ። ይሄ ጋራጅ ነው። ያው በዚህ ጋር ጋራጅ አለ። ኦኬ ነይ በዚህ። እሺ አፕስቴር ነው እንግዲህ። ወደ ላይ እየወጣን ነው። ይሄም ሌላው ሽንት ቤት ነው። እሺ ይሄ አንዱ ክፍል ነው። እሺ አይ ማስተር ቤድሩም ነው። እሺ እዛ ፒክቸር ያው በስንት ዓመተ ምህረት ነው? ይሄ ከመምጣቴ በፊት ነው። ለፓስፖርት በጣም ደስ ይላል። ይሄው እንግዲህ እነዚህ ልጆቹ ናቸው። አሁን ትልቅ ልጆች ሆነዋል። ቅድም ያየናቸው ልክ ነው። እሺ በጣም ደስ ይላል። እንግዲህ ተመልካቾቼ አንጋፋው እግር ኳስ ተጫዋች አቶ ፍስሐ ወልደ አማኑኤል ቤት እገኛለሁ። ቤድሩም አልቀረኝም። ሁሉም ቤት እየቀረጽኩ ነው ለእናንተ እያሳየሁ። አምሹር ዓለም ላይ ያሉ በሙሉ አድናቂዎች፣ ወዳጆች ሲያዩት ደስ ይላቸዋል። ይሄ እንግዲህ እናቴ ያችሁ እሺ ማን ይባላሉ? ወይዘሮ አየለች በሻ፣ ወይዘሮ አየለች በሻ፣ ወልደ አማኑኤል ደምሴ፣ በጅሮንድ ወልደ አማኑኤል ደምሴ። ይሄ የመጀመሪያ ዲግሪን ሳገኝ ነው። በጣም ደስ ይላል። ይቺ ጽዮን ናት ከነ ልጇ። ጽዮን እዚህ ውስጥ ነች። እሺ ከልጇ ጋር። ይሄ ሲወለድ ነው ልጇ። በጣም ደስ ይላል። እሺ ኬስ ቤቢ። እሱም የመጀመሪያ ልጇ። አባትና እናት። በጣም ነው ደስ የሚሉት። አልማዝ ባለቤቴ። አልማዝ በጣም ደስ ይላል። እዚህ ሁለታችን፣ እዚህ ሁለታችን። ፎቶግራፍ እኮ ትልቅ ማስታወሻ ነው በጣም ነው። የሰርጋችሁ ዕለት ነው። በጣም ደስ ይላል። ቆንጆ። ይሄ እኛ ከላይ ልጆቹ ከታች። ይሄ የት ነው? እዚሁ ሀገር። አዎ በጣም ነው ደስ የሚለው። ይቺ ሀና ናት። ሀና። አዎ የናኦሚ ልጅ። ናኦሚ ልጅ መጀመሪያ ልጇ። የሁለት አሁን አድጋለች። አዎ እነዚህ ሜዳሊያዎችስ? እነኚህ ቤተክርስቲያንም የእንትን የቸርች ናቸው። በየጊዜው እንትን ስናረግ የተሰጠን ነው። እዚህ እንትናችን ላይ የምናረግ እነኚህ በሙሉ በጣም ደስ ይላል። ይሄ ደግሞ ያው ያ እንትኑ ነው ካባችን። ካባችሁ ልዩ ነበር እሱ ቪዲዮ። እታች አስገባላችኋለሁ። የባለፈው ቪዲዮ አለ። ከዛ ስጀ በጣም ቆንጆ ነበር። ኢትዮጵያን በእግር ኳሱ መድረክ ያስደነቁት ፍስሐ ወልደ አማኑኤል፣ በኦሎምፒክ መድረክ ያስጠሩት ጋሽ ባህሪ አቶ ማቲያስ፣ እንዲሁም ደግሞ ዳኛ ማሪ ክብር ይገባቸዋል። ሞራል ሞራል አትላንታ
ላበረከቱት አስተዋጽኦ ማስታወሻ እንዲሆን ከኤስኤፍኤን የተበረከተ የክብር ሰርተፍኬትም እንዲሁ አለ። አንዴ ምስጋና ሞራል ሞራል ሞራል። ይህን ላዘጋጃችሁ፣ ይህ እንዲሆን ላደረጋችሁ ለሁላችሁም ምስጋና እንዲገባችሁ ከልብ እንመኛለን። ጀግኖችን ስናወድስ ጀግኖችን መፍጠር እንችላለን። እነኚህ ሕይወታቸው እግር ኳስ፣ ኑሯቸው እግር ኳስ፣ ታሪካቸው እግር ኳስ የሆኑ ጀግኖቻችን በእናንተ በታዳጊዎች በወጣቶችና በታሪክ አዋቂዎች ሲመሰገኑ ደስታው ልዩ ነው። እግር ኳስ ፍቅር ብቻ ነው። በጣም ልዩ ነው። ደስ ይላል። እንደዚህ እውቅና መሰጠት አለባችሁ። እነዚህ የሀገር ባለውለታዎች አባቶች። ታንኪዩ። እውነት ነው። መመስገን አለባችሁ። ተመስገን። ጥሩ ማስታወሻ ነው። ጥሩ ማስታወሻ ነው። እሺ ይሄ ልጆች ቤት ነው። ስፔር እንትን ነው፣ መኝታ ቤት። መኝታ ቤት ሰፊ ነው በጣም። እሺ ይሄም ሌላ ቤድሩም ነው። ይሄ አንዱ ሌላ መኝታ ቤት ነው። እሺ በጣም ባለቤት ጽዮንና ባለቤቷ ዶክተር ላንግስተን ሃሊ የኑሮ ሰርጀንት ነው። Hi, my name is Dr. Langston Holly, and I'm Executive Vice Chair of the Department of Neurosurgery at UCLA Health. My specialty is neurosurgery, and that involves surgery involving the brain, the spine, as well as the nerves outside of the spine. My subspecialty is spine surgery. የምትፈልጊውን ማንሳት ትችላለሽ። ኒዮሚቹ ልሽ ኒዮሚቹ ነች። ዘሮ አልማዝ ቴንኪው በጣም እዚህስ እዚህ ደግሞ አለ። ነርስ ነች አይደለ? ወይዘሮ አልማዝ ነርስ ናት። ወይዘሮ አልማዝ አሁን ሪታየርድ ናት። አዎ በሕክምናው እንግዲህ በዛው ልጆቹን በዛ ነው የወጡት ማለት ነው። አዎ ሌላ እስከ ልጅ ወደ ኳሱ የገባ ሰው አለ? እዝራ ያልኩሽ። አዎ አሁን ላንግስተን እና እዝራ በጣም ጎበዞች ናቸው። ተጫዋች ናቸው። አዎ ሊሆኑ ኤኒ ታይም ለሃይ ስኩል ለኮሌጅ ሊጫወቱ ይችላሉ። በጣም ጥሩ። ጋራዡ ነው። ይሄ እንግዲህ መኪና ጋራጅ ነው። እዛ ላይም ፎቶ ይታየኛል። እሱ የአፍሪካ ዋንጫ 6ኛ የአፍሪካ ዋንጫ ነው። አዎ 6ኛ የአፍሪካ ዋንጫ። አዎ 3ኛ 4ኛ 5ኛ እንደዚህ 6ኛ እና 7ኛ አፍሪካ ዋንጫ። እነዚህ ሁሉስ ምንድን ናቸው? እነሱ የተለያዩ እዚህ ሀገር ናቸው። አዎ ናቸው። በጣም ሰፊ ነው። ይሄ 2 መኪና የሚይዝ ጋራጅ ነው። መጽሐፍ ሁሉ እዚሁ ነው። ልክ ነው። ደስ ይላል ፎቶ ሁሉ። ይሄ ተመስገን። አዎ ተመስገን ነው። ያም ተመሳሳይ ፎቶ ነው። አዎ ይሄ ደግሞ ከጆርጅ ቤስት ጋር ነው። አንሺው ጆርጅ ቤስት ይኸውልሽ። ፎቶ